ሰላም ውድ አድማጮቻችን፣ ይሄ የስፖርት ነው። ውድ አድማጮቻችን እንግዲህ ቼልሲና ዝውውር መስኮቱ በሚገባ እንደደመቁ ነው። የፔሌስትሪን ዝውውሮች በሚቀጥሉት ቀናቶች ይጠናቀቃል። አሁን የሚጠበቀው ሌሎች ዝውውሮች ናቸው። ታዲያ እነዚህ ከሚጠበቁ ዝውውሮች መካከል ቼልሲ የላኳን በሚመለከት አዲስ መረጃ ወጥቷል። እንዲሁም ስለሱ የምናገራቸው አዳዲስ መረጃዎች ይኖራሉ። አትሌቲክስ ታማኝ የሆኑት አትሌቲክስ እንግዲህ አሪፍ መረጃን ደግሞ ያኮቭ ሮማኑን በሚመለከት ቻሎባ እና ሆሞ እነዚህን ጨምሮ ብዙ የተለያዩ ቼልሲን የሚመለከቱ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን ታዲያ እናንተ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። መጀመሪያው መረጃችን እንጀምር። በጉስቶን ጀምሩ። ወደ አድማጮቻችን እንግዲህ የማሎ ጉስቶን በሚመለከት በትናንትናው መረጃ ፕሮግራማችንም እንዳቀረብኩት 75 ሚሊዮን ፓውንድ ቼልሲ ይጠይቃሉ የሚሉት መረጃዎች አሉ። ነገር ግን ይህንን ዋጋ መክፈል የሚፈልግ ክለብ የለም። በተለይ ያለፉትን 2 ዓመታቶች ላሳየው ብቃት ወይም ደግሞ ጥሩ የሚባል የጉስቶን ምርጥነት ማየት አልቻልንበት። በኔ እይታ በፖቼቲኖ ስር በጣም ምርጥ ፐርፎርማንሱን ካሳየ በኋላ በኤንዞ ማሬስካ ስር ጥሩ ፐርፎርማንሶች ነበሩት፣ ወጥነት ግን ይጎለው እንደነበር የሚታወስ ነው። የአመቱ መጨረሻ ላይ ደግሞ ደከም እንዳለ የሚታወስ ነበር። ታዲያ ቼልሲ በኔ እይታ እስከ 45 ሚሊዮን ፓውንድ ድረስ 50 ሚሊዮን ፓውንድ ካገኘ በቂ ነው። ማንቸስተር ሲቲ ተጫዋቹን ለማዘዋወር ይፈልጋል። ማንቸስተር ሲቲ ግን ሊብሬሜንቶንም ይፈልጋሉ። እስከ 50 ሚሊዮን ፓውንድ ለዚህ ተጫዋች የማቅረብ ፍላጎት ይኖራቸዋል። እንግዲህ ድርድር አንዱ የሚጠበቅ ነው የሚሆነው። ወደ አድማቻችን ሌላኛው የሚሆነው እንግዲህ መረጃችን ማክሲም ላኳን ይመለከታል። አስደናቂ ተከላካይ ነው። ወደ አድማቻችን ቼልሲ ከቶማስ ቱሄል ገና ለወልስበርግ የተጫወተ በነበረበት ጊዜ ጀምሮ የዚህ ተጫዋች ምልመላ በሚገባ አይተውታል። አሁን ታዲያ ይህን ተጫዋች ከክሪስታል ፓላስ ለማስፈረም ይፈልጋሉ። ማክሲም ላኳ 26 ዓመቱ ላይ የሚገኝ በፈረንሳይ ብሔራዊ ቡድን አሁን በዓለም ዋንጫ እየተጫወተ ይገኛል። በክሪስታል ፓላስ የኤፍኤ ካፕ እና የኮንፈረንስ ሊጉን ማሸነፍ የቻለ ያለፉትን 2 ዓመታት በወጥነት በጣም በአስደናቂ ብቃት የተፋለመ ተጫዋች ነው። ታዲያ ዣቪ አሎንሶ ከሚፈልጋቸው ተጫዋቾች ውስጥ አንዱ ይህ ተጫዋች ነው። ላኳ እንግዲህ በምን ይለያል ካላችሁ እድሜው 26 ነው። ሜትር ከ92 ነው። አድማጮቻችን ሜትር ከ92 መሆኑ ብቻ አይደለም፣ በፕሪሚየር ሊጉ ፈጣኑ ሪከቨሪ ፔስ ያለው ይህ ተጫዋች እንደሆነ መርሳት የለብንም። እንግዲህ ቼልሲ ከዚህ ተጫዋች ለምሳሌ የምታስታውሱታላ ቼልሲ በውድድር ዓመቱ በተለይ በጣም የማይረሳው ፎፋና ስህተቶችን የሰራበት የኤቨርተኑ ጨዋታ፣ እንዲሁም ደግሞ በቼልሲ እንደዚሁ በጣም የተፈተነበት የነበረው ቻሎባ ስህተቶችን የሰራበት የዩናይትዱ ጨዋታም እንደዚሁ የሚታወስ ነበር አይደለም። ስለዚህ ላኳን ካመጣ ግን እንደዚህ አይነት ስህተቶች እንደሚቀንሱ የሚጠበቁ ነው የሚሆኑ። ታዲያ እዚህ ጋር ማንሳት የሚጠበቅብን ነጥብ ላኳን በምን ያክል ዋጋ ቼልሲ ሊያገኙት ይችላሉ ነው። ለምሳሌ በውድድር ዓመቱ 35 ጨዋታን አድርጎ 1 ጎል 2 አሲስቶች አሉት፣ 4 ቢጫ ካርድ 1 ቀይ ካርድ እና ያየው ጥንካሬው ነው። በቃ ላኳ ሲነሳ በኮንፈረንስ ሊግ 14 ጨዋታዎችን አድርጓል፣ 2 ጎል 1 አሲስት አለው። በካራባኦ ካፕ 3 ጨዋታዎችን ያደረገ፣ በሙሉ የውድድር ዓመት 52 ጨዋታዎችን ያደረገ ሲሄ ከጉዳት የራቀ 3 ጎል እና 3 አሲስት አሉት። ቼልሲን የቆመ ኳስ ጥንካሬ መመለስ የሚችል ሲያስፈልግ በአራት ተከላካይ ሲሆን ከኮልዊል ጋር በነፃነት መጫወት የሚችል በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ቼልሲ በኔ እይታ ሙሉ ነገሩን የዚህን ተጫዋች ወጥነት እንዲሁም ደግሞ ሌሎች ተፎካካሪዎች ሳይመጡበት ማረጋገጥ ያለበት ይመስለኛል። የአየር ላይ ብቃቱ በወጥ ፐርፎርማንሱ የሚነሳ ነው። ወጥነቱ በ50 ጨዋታዎች ውስጥ በአመት 60 ጨዋታዎች ውስጥ እየተጫወተ የሚያሳይ ነው። እንግዲህ ለአንዴ በጣም ፈጣን የሆነ ሪካቨሪ ፔሱ ፈጣን ቢሆንም አክሰለሬሽን ምንለው አላ በፍጥነት አካል ብቃት ወይም ደግሞ በቁመቱ ምክንያት ሊቸገር ይችላል። ነገር ግን ያንን ሪካቨሪ አድርጎ ሌላ የሚሸፍንለት ተጫዋች ማግኘት የሚችል ነው የሚሆነው። በኔ እይታ ቼልሲ በጣም ውጤታማ የሚሆንበት ተጫዋች ይሆናል ብዬ አስባለሁ። በልዋጩ ላቺምፖንግን ወደ ፓላስ በውሰድ መላክ ቢቻል የኔ እይታ ነው። ምክንያቱም ላቺምፖንግ በኔ እይታ ይህ ተጫዋች ሙሉ የውድድር ጊዜ እንደ ማርክ ጉሂ ቢያገኝ በፓላስ ቤት እንዳገኘው ውጤታማ መሆን የሚችል ነውና በውሰት መላክ ቢቻል በጣም ውጤታማ የሚያደርገው ይሆናል ብዬ አስባለሁ። ቼልሲን ይህንንም መታሰብ የሚጠበቅበት ይመስለኛል። ላቺምፖንግ የመጨረሻ ጊዜን በተለይ ቼልሲዎች በብዙ ውድድሮች ስለማይሳተፉ የማግኘት እድሉ ጠባብ ይሆናል። ቼልሲ 2-3 ተጫዋቾችን የማስፈረም ግዴታ ውስጥ ስለሚቀር እንግዲህ ይህንን ያቀረበው የፋብሪዚዮ ሮማኖም እንዲሁም ደግሞ ማትሎም በሚገባ የላኳን ዝውውር አንስቶታል። ታዲያ ዝውውሩን ሲያነሱ ግን 3 ዓመት ኮንትራት ነው የሚቀረው። የ26 ዓመት ተጫዋች እንደሆነ ይታወቃል። ስለዚህ 50 ሚሊዮን ፓውንድ ድረስ በቀላሉ ተጫዋቹን ለማግኘት ይቻላል። ነገር ግን ሌሎች ቡድኖች ድርድር ውስጥ የሚገቡ ከሆነ
ዋጋው ሊከፍ ሊል የሚችልበት እድል እንዳለ መታሰብ ያስፈልገዋል። ሌላኛው እንግዲህ ሰም ጆንሰን ያወጣው በዛ አትሌቲክስ ላይ ያኮቭ ሮማኖን ይመለከታል። ይህንን ተጫዋች በሚመለከት ከዚህ በፊትም እኔ አንስቼዋለሁ። በተለይ አዲስ አስደናቂ ፐርፎርማንስ ካላቸው በሪያል ማድሪድ ቤት ሪያል ማድሪድንና እንዲሁም ደግሞ ኮሞን ሲነሳ ኒኮ ፓዝ ያኮቭ ሮማኖን አለማንሳት የሚቻል አይመስለኝም። አስደናቂ ተጫዋች ነው ያኮቭ ሮማኖ 21 ዓመቱ ላይ ነው የሚገኘው። በጣም አስደናቂ ከሚባሉ የስፔናዊ መሀል ተከላካዮች ውስጥ አንዱ ነው። በቁመቱ ረገድ አሁንም ለፕሪሚየር ሊግ ውጤታማ የሚያደርግ ኳስን ከኋላ መሰረተ ለመጫወት በጣም ውጤታማ የሚያደርግ ተጫዋች ነው። 21 ዓመቱ ላይ ይገኛል። ሌላኛው ትልቁ ነገር እዚህ ጋር ውድ አድማጮቻችን ዣቪ አሎንሶ በ14 ዓመቱ ታዳጊ ያለ ዣቪ አሎንሶ የመጀመሪያውን ባይ ሲሰራ ከያኮቭ ሮማኖ ጋር አብሮ ሰርቷል። ስለዚህ ዣቪ ማርኮ ፔሌስትሪን ላይ ያደረገውን ስራ እዚህ ላይም ሰርቶ ወደ ቡድኑ ማምጣት የሚችልበት እድል ያለ ይመስለኛል። ያኮቭ ሮማኖን ከላኮዋ ጋር የቡድኑን ጥራት በሚገባ መጨመር የሚያስችል ይሆናል ብዬ አስባለሁ። በተለይ ቼልሲ በሶስት ተከላካይ የሚጫወትበት እድል ካለ ተከላካዮችን በዛ አድርጎ ሊይዝ የሚችልበት አጋጣሚ ሊኖር ስለሚችል ጥሩ የሚባል ነው ብዬ አስባለሁ። የቼልሲ ተከላካዮች ለውጦች በዚህ የዝውውር መስኮት የሚጠበቁ ይሆናል። ነገር ግን ይህንን ተጫዋች በሚመለከት ማድሪድ መልሶ የመግዛት አማራጭ አለው። አርሰናልና ሌሎች የእንግሊዝ ፕሪሚየር ሊግ ቡድኖችም ይህንን ተጫዋች ይፈልጉታል። ቁመቱ የተዋጣለት በመከላከል ብቃቱ አስገራሚ ነው። እንግዲህ አምና ነው 2.5 ሚሊዮን ፓውንድ ማስፈረም የቻሉት። የጉዳት ታሪኩ በጣም ዝቅተኛ ነው። 37 ጨዋታዎችን በሴሪያው አድርጎ 2 ጎሎችን ማስቆጠር ችሏል። አስደናቂ የሚባል ጥሩ ፐርፎርማንስ ያለው ተጫዋች ነው። ስለዚህ በሚገባ እንግዲህ ቼልሲ ማየት የሚፈልግ ነው። እዚህ ጋር ሪያል ማድሪድ 50% ተቀጣይ ሽያጩ ላይ ያለው ድርሻ ስለሚኖር እንግዲህ ገዝቶ ይሸጠዋል ወይ? አሁን ሪያል ማድሪድ ሁለት አይነት ሁኔታዎች ላይ የሚከተለው አንደኛው ብዙዎቻችን እንዳየነው ኒኮ ፓዝ ላይ የሚያደርገው 9 ሚሊዮን ዩሮ ይገዛና በ60 ሚሊዮን ዩሮ አወጥቶታል። አሁን እዚህ ዝውውር ላይም 50% ድርሻ ቢኖሩም ማድሪዶች ከፍተኛ ገንዘብ ያወጣሉ ብለው ካሰቡ በተለይ ኤንዞ ፈርናንዴዝን ዝውውር እንዲያግዛቸው ገዝተው ዋጋው ከፍ ሊል የሚችልበት እድል ሊኖር እንደሚችል የሚጠበቅ ነው የሚሆነው። እንግዲህ ቼልሲ ስብስብ ውስጥ በተለይ የፎፋና መልቀቅ ነገር በጣም አስቸጋሪ ይመስለኛል። በኔ እይታ ፎፋና ሊሄድ የሚችለው በቃ ቼልሲ እድለኛ ከሆነ ወደ ሳውዲ ነው ደሞዙን ለመሸፈን ማለት። ፎፋናን መግዛት የሚፈልጉ ቡድኖች ቢኖሩ 250 ሺህ ለዚህ ተጫዋች ማውጣት በጣም አስቸጋሪ የሚሆንባቸው ይመስለኛል። ያንን በሚገባም እያጤኑበት ያለ መሆን ያስፈልጋሉ አድማጮቻችን። ሌላኛው እንግዲህ ባዲያሺሊን እና ዴሳሲን እንዲሁም አቺምፖንግ ማላንግ ሳርን እንዲሁም ደግሞ መማዱ ሳርን የሚመለከት ነው። እዛ ላይም ውሳኔዎች የሚያስፈልጉ ይሆናል። በቀጥታ ቼልሲ እና እንዲሁም ደግሞ ቻሎባህን እንዩ አድማጮቻችን። ቻሎባህ በመሃል ተከላካይነት በጣም በውጤታማነት እንግዲህ በቼልሲ ከታዳጊ ቡድኑ የመጣ እንደሆነ መረሳት የለበትም። አስደናቂ ፐርፎርማንስን ማሳየት የሚችል ወጥ ፐርፎርማንስ ያለው ተጫዋች ነው። ነገር ግን ብቃቱን አንዳንድ ተጫዋቾች የብቃት ማማቸው ላይ ይደርሳሉ እየተባሉ እዛ ላይ መድረስ አልቻለም። እንግዲህ ያ ትንሽ ምንም እንኳን ለቼልሲ ሁሉ ነገር የሚሰጥ ቢሆንም አሁንም በፕሪሚየር ሊጉ ፕሩቭን የሆነ በቤንችነት ቼልሲ ውስጥ ቢቆይ ምንም ጥያቄ የለውም፣ በጣም ጥሩ ነገር ነው። ቋሚ ላይ ግን ከሱ የተሻለ ተጫዋችን ስብስብ ውስጥ ማካተት ቼልሲ ያለበት ይመስለኛል። ሌሎች ተጫዋቾችን ማሳረፍ የሚችል አይነት ጥሩ ፐርፎርማንስ ያለው ተጫዋች ነው እንጂ ቼልሲ የሚተማመንበት በአውሮፓ መድረክና በሌሎች ውድድሮችን ማሸነፍ የሚችልበት አይነት ተጫዋች ይሆናል ብዬ አላስብም። ነገር ግን እዚህ ጋር ማንሳት የሚጠበቅብን ቼልሲ ቻሎባን ሊሸጥ የሚገደድባቸው ምክንያቶች ይኖራሉ። አንደኛ ቻሎባ ከባዲያሽል ከፎፋና ይልቅ በዝውውሩ ላይ ተፈላጊ ነው። ስለዚህ ቼልሲ ደግሞ በጣም ማይነካ ከሚሏቸው ተጫዋቾች ውስጥ ቻሎባ አንዱ አይደለም። ስለዚህ ሊሸጡ የሚችሉበት እድል ይኖራል። የዝውውሩ ደግሞ ቼልሲ ቻሎባን ሲሸጥ ሙሉ በሙሉ ትርፍ ነው የሚሆነው። 16 ዓመቱ ላይ ይገኛል። ሜትር ከ92 ነው። በተለይ ደግሞ ፋብሬጋዝ ይህንን ተጫዋች ለመውሰድ ይፈልጋል። ነገር ግን በኮሞ እና በቼልሲ መካከል ያለው የዋጋ ልዩነት በተለይ ከፕሪሚየር ሊጉ ቡድኖች ወደ ጣሊያን ሴሪያ ሲሄዱ ወደ አድማጮቻችን ዋጋዎቹ ከፍተኛ ይሆናሉ ተብለው አይታሰቡም። እንግዲህ አሁንም እስከ 40 ሚሊዮን ዩሮ ቼልሲ ይፈልጋል። ነገር ግን በጣም አስቸጋሪ የሚሆን ይመስለኛል። ያንን ያክል ኮሞ የሚከፍል አይመስለኝም። እስከ 25 ሚሊዮን ዩሮ ብቻ ነው የመክፈል ሂደት ሊሆን የሚችለው። ያ የዋጋ ጉዳይ በሁለቱ ቡድኖች መካከል ከፍተኛ የሆነ ልዩነትን ፈጥሯል። ሌላኛው መማዱ ሳርን የሚመለከት ነው። እንግዲህ ቼልሲ ያለፉትን 6 ወራት በሊየምሮ ሰነሪ እና በመማዱ ሳር ላይ ነው እንግዲህ በቼልሲ በብሉኮ ስር ትልቅ ጥፋት ያጠፉት ብዬ የማስበው። ምክንያቱም መማዱ ሳር ገና ዓመቱ ያለ አስደናቂ የመሃል ተከላካይ ነበር። በሚገባ በስትራስቡርግ መቆየትና የስትራስቡርግን ውጤታማነት ማስቀጠል የሚጠበቅበት ነበር ብዬ ነው የማስበው። ነገር ግን ቼልሲ በጥር የወሰነው ውሳኔ እዚህ ተጫዋች ላይ እንግዲህ ቡድኑ ላይ ጫና ፈጥሯል። 2 ጨዋታዎችን ብቻ ነው ሙሉ 90 ደቂቃ መጫወት የቻለው። ይህ ሴኔጋላዊ ተጫዋች ታዲያ አሁንም ቢሆን
ይህንን ተጫዋች ከሚፈልጉ ቡድኖች መካከል አርቢ ላይፕዚግ አንዱ ነው። 20 ዓመቱ ላይ ይገኛል። ከዚህ በፊት እንዳነሳ ነው ስትራስቡርጎች ከሊዮን አካዳሚ ያስፈረሙት ጥሩ አቅም ካላቸው ተጫዋቾች ውስጥ አንዱ ነው። ነገር ግን ቸልሲ የሚሳሳተው ታዳጊዎች ቤንች መሆን የለባቸውም። በጣም ትልቅ አቅም ካላቸው መጫወትና በዛ እድሜያቸው ፐርፎርም ካላደረጉ ወደ መድረስ የሚችሉበት ድረስ አቅም ላይ ደርሱ ይችላሉ። ስለዚህ አርሰናል ሳሊባ ላይ የተጠቀመውን አይነት በውሰት መላክ ወደ አርቢ ላይፕዚግ ያለበለዚያ ደግሞ ለአርቢ ላይፕዚግ ሊቨርፑሎች ከዚህ በፊት ያደረጉትን ወደ ባየር ሊቨርኩሰን ሲልኩ የሊቨርፑሉን የመሃል ተከላካይ በወቅቱ የነበረውን ማለት ነው እንደዚህ አይነት ታክቲኮችን መጠቀም ማለት ነው። እንዴት ነው የዝውውሩን ማድረግ? ቸልሲ ለምሳሌ ከዝውውሩ እስከ 30-40 ሚሊዮን ዩሮም ከዚህ ተጫዋች ላይ ማግኘት የሚችል ከሆነ ከዛ ቸልሲ መልሶ የሚፈልግ ከሆነ ግን በ60 ወይም ደግሞ በተባለው ያክል ስምምነቱ ላይ አስቀምጦ ፈርስት ሪፊውዛል የሚባለውን አይነት መብት እንዲኖረው ማድረግ፣ ቸልሲ ካልፈለገ ደግሞ ከቀጣይ ሽያጩ ላይ አሳምኖ ተጫዋቹ እንዲለቅ ማድረግ ነው። ተጫዋቹ በጣም አስደናቂ ብቃት ያለው ተከላካይ ነው በአቅም ደረጃ ነው ያልኩት ውድ አድማጮቻችን። ነገር ግን ቀጣዮቹ አመታቶች ምን ይዘው እንደሚመጡ አይታወቅም እና አንዳንዴ መልሶ የመግዛት አማራጩን ማስቀመጥ በጣም አስፈላጊ ሆኖ ይታየኛል። ውድ አድማጮቻችን የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።